የብዙዎቻችን የየቀኑ ጭንቀትና የኪስ ፈተና የሆነውን የምግብ ዋጋ ጭማሪ ስናስበው ገና ከመንጋቱ አእምሯችን በጭንቀት ይሞላል። በየሳምንቱ ወደ ገበያ በወጣን ቁጥር የምናየው የዋጋ ንረት አቅማችን እየፈተነና በቤተሰባችን ባጀት ላይ ትልቅ ጫና እያሳደረም ይገኛል። የብዙዎቻችንን ባህላዊ አመለካከት በመከተል ስጋ ካልበላን በቂ ፕሮቲን አናገኝም፣ ጉልበታችን ይደክማል፣ ቤተሰባችንን በቂ ፕሮቲን አያገኝም ብለን ራሳችንን እናስጨንቃለን። በተለይ በበዓላትና በሰርግ ወቅት የስጋ ዋጋ ሰማይ ሲነካ ብዙዎቻችን ግራ እንጋባለን። ነገር ግን የብዙዎቻችን አሮጌና የቆየ አስተሳሰብ ሙሉ በሙሉ የሚቀይር ኪሳችንም ሆነ ጤናችንን በእጅጉ የሚታደግ ድንቅ የተፈጥሮ ሚስጥር ብነግራችሁ ምን ትላላችሁ? ይህ መረጃ ከዚህ ቀደም ስታስቡት የነበረውን የምግብና የፕሮቲን እይታ ሙሉ በሙሉ ይለውጠዋል። የብዙዎቻችን ቤትና ጓሮ ሊባርኩና ሊያለምልሙ የተዘጋጁ በግራም ደረጃ ሲሰሉ ከበሬ ከበግና ከዶሮ ስጋ በላይ ከፍተኛ ፕሮቲን ያላቸው አምላክ ለምድራችን የሰራቸው 10 ድንቅ እጽዋት በዙሪያችን ይገኛሉ። የብዙዎቻችን ድካም ቀን የሚያደርገውና ነገራችንን የሚያቀለው ደግሞ እነዚህን እጽዋት በየዓመቱ አዲስ ዘር እየገዙ መትከል ሳይጠበቅብዎ አንዴ ብቻ በጓሮ ተክላችሁ ለዘላለም እየቆረጥንና እየተመገብን መኖር መቻላችን ነው። በተለይ በዚህ ዝርዝር ውስጥ ቁጥር 1ና ቁጥር 3 ላይ የምናያቸው እጽዋት የብዙዎቻችን ቀልብ የሚስቡ አብዛኛው ኢትዮጵያዊ እስከዛሬ ሰምቷቸው የማያውቃቸው ግን የበርካታ ሀገራት ህዝቦች የምግብ ዋስትና የለወጡ ድንቅ ታምራት ናቸው። ሰላምና ጤና ለእናንተ ይሁን እያለን ውድ ቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምና ፍቅር ከእናንተና ከቤተሰባችሁ ጋር ይሁን እያለን ዛሬ እንደተለመደው በወርቃማ መረጃ ልንጠይቃችሁ መጥተናል። ዛሬ የብዙዎቻችን የኑሮ ሁኔታ፣ የሀገራችን ነባሪ ሁኔታና የገበያ ፈተና ያገናዘበ የቤተሰባችንን ጤና በዘላቂነት የሚገነባና ወጪያችንን በከፍተኛ ደረጃ የሚቀንስ እጅግ ጠቃሚ መካሪ የሆነ ትምህርታዊ መረጃ ይዘንላችሁ መጥተናል። በዛሬ ቪዲዮአችን የብዙዎቻችንን ጤና የሚጠብቁ የሰውነታችንን የፕሮቲን ፍላጎት በበቂ ሁኔታ የሚሞሉና ኪሳችንን ከከፍተኛ ወጪ የሚያድኑ 10 ድንቅ የፕሮቲን ምንጭ እጽዋትን ከነአመራረታቸውና ጥቅማቸው አብረን የምንመለከት ይሆናል። የብዙዎቻችን ግቢ የሚያለመልምና ህይወታችንን የሚያቃልል መረጃ ስላዘጋጀን እስከ ቪዲዮ መጨረሻ ድረስ ሳታቋርጡ አብራችሁ እንድትቆዩና ለጓሯችሁ የሚሆን አዲስ እውቀት እንድታገኙ በታላቅ አክብሮት እንጋብዛቸዋለን። እንዲሁም ቪዲዮ ላይክ ማድረግ ይጀምሩ። ከቁጥር 10 እንጀምር። የብዙዎቻችን የቆላና የደቡብ አካባቢዎች የሚያለመልመውና በዓለም አቀፍ ደረጃ የወዛ በመባል የሚጠራው ድንቅ አገር በቀል ተክላችን ሞሪንጋ ወይም ሽፈራው ነው። የብዙዎቻችን አመለካከት ስንቃኝ ሽፈራውን ለደም ብዛት፣ ለስኳር ወይም ለተለያዩ የውስጥ ደዌዎች ማስታገሻ የሚሆን ቅጠላቅጠል መድኃኒት ብቻ አድርገን እናስበዋለን። እውነታው ግን ይሄ ብቻ አይደለም። ነገር ግን ዋናውና ትልቁ ሀብቱ ያለው በከፍተኛ ፕሮቲን መጠኑ ላይ ነው። በጥናት እንደተረጋገጠው የደረቅ የሞሪንጋ ቅጠል ተፈጭቶ በዱቄት ደረጃ ሲዘጋጅ በ100 ግራም ውስጥ እስከ 27 ግራም ያህል ከፍተኛ ፕሮቲን ይይዛል። ይህም ማለት በአነስተኛ መጠን ከፍተኛ ጥንካሬና ጉልበት ለሰውነታችን መስጠት ይችላል ማለት ነው። ይህ ማለትም የብዙዎቻችን ተመራጭና ውድ ምግብ የሆነውን የዶሮና የበሬ ስጋ በፕሮቲን መጠኑ እኩል ይፎካከራል፣ እንዲያውም በደረቅ ስብስብነቱ ይበልጠዋል ማለት ነው። ታዲያ ይህን እያወቁ ውድ ስጋ ብቻ መጠበቅ አስፈላጊ ነው ትላላችሁ? በላዩ ላይ ደግሞ የብዙዎቻችን አካል በራሱ ሊሰራቸው የማይችላቸውንና ከምግብ ብቻ ማግኘት ያለብንን 9ኙንም መሰረታዊ አሚኖ አሲዶች ወይም ኢሴንሻል አሚኖ አሲድ ሙሉ በሙሉ የያዘ ፍጹም የእጽዋት ፕሮቲን ምንጭ ነው። ታዲያ ይህን በሀገራችን አፈር ላይ በጥቂት ውሃና በከፍተኛ ሙቀት ውስጥ በቀላሉ የሚበቅል ተክል በግቢያችሁ ውስጥ ለመትከልና በየቀኑ ቅጠሉን እየቀጠፉ ለመመገብ ምን ታስባላችሁ? ጓሯችሁን ወደ ምግብ ምንጭነት የመቀየር ጊዜው አሁን ነው። የብዙዎቻችን ትኩረት የሚስበው ሌላው ታምራዊ ሚስጥሩ ደግሞ የተሸፈለቀ የሞሪንጋ ዘር በደፈረሰና በቆሻሻ ውሃ ውስጥ ሲጨመር በውሃ ውስጥ ያሉትን ቆሻሻዎች አከማችቶ ወደ ታች በማስመጥ ውሃውን የማጥራት አስደናቂ ብቃትም አለው። ሞሪንጋን በየቀኑ በሻይ መልክ፣ በሾርባ ወይም በመነስነስ ወይም በምንሰራው የወጥ አይነት ውስጥ እንደ ቅመማ ቅመም በመጨመር መጠቀም ትችላላችሁ። ለመሆኑ በህይወታችሁ የሞሪንጋ ሻይ ወይም ዱቄት ቀምሳችሁ ታውቃላችሁ? የብዙዎቻችን አስተያየትና ልማድ ለመስማት ያህል በግቢያችሁ ሞሪንጋ ብታገኙ በምን መልኩ ሰርታችሁ ልትመገቡት ትመርጣላችሁ? ድስት ውስጥ በመጨመር ወይስ በሻይ መልኩ? ኮሜንት ላይ አጋሩ። አሁን ደግሞ የብዙዎቻችን የማዕድ ልማድ ወዳደመቀው በህይወታችን ወደምናውቀው ነገር ግን እውነተኛውን የፕሮቲን ሀብቱ ወደዘነጋ ነው ሁለተኛው ድንቅ እህል እንሸጋገር። በቁጥር 9 ላይ የሚገኘው የብዙዎቻችን የጾም ማዕድ ማድመቂያው የዘወትር ባህላዊ ምግባችን የሆነው ድንቅ እህል ምስር ነው። የብዙዎቻችን ባህል ምስር እንደ ሁለተኛ ደረጃ የጾም ወጥ ብቻ አድርጎ ይመለከተዋል። ስጋ በሌለበት ጊዜ የሚበላ አማራጭ አድርገን ነው የምናስበው። ነገር ግን እውነታው ከዚህ እጅግ የራቀ ነው። በደረቁ በ100 ግራም ምስር ውስጥ እስከ 26 ግራም ያህል ከፍተኛ ፕሮቲን እንደሚገኝ ታውቁ ነበር? ይህ ቁጥር ለሰውነታችን ጡንቻ መገንቢያና ለውሃ ጥገና እጅግ የላቀ አቅም ይሰጠናል። ይህ ማለት በክብደት ሲሰላ ምስር የብዙዎቻችን ስጋ አፍቃሪነት የሚቀየርና ከበሬ ስጋው በላይ ከፍተኛ ፕሮቲን የያዘ ድንቅ ተፈጥሯዊ እህል ነው። ታዲያ ምስርን ተራ አድርጎ ማሰብ ስህተት አልነበረም። የብዙዎቻችን የእድሜ እድገትና የጡንቻ ጥንካሬ ለመጠበቅ በተለይም በእድሜ ገፋ ሲደረግ የሚመጣውን የጡንቻ መድከም ለመከላከል ምስርን በዘዋሪነት መመገብ እጅግ አስፈላጊ እንደሆነ የሃርቫርድ ዩኒቨርሲቲ ጥናቶች ያረጋግጣሉ። በተጨማሪም ምስር በጓሯችሁ ወይም በማሳችሁ ላይ ሲተከል የአየር ላይ ናይትሮጂን በመሳብ አፈር ውስጥ የመቅበር ተፈጥሯዊ ብቃት ስላለው የብዙዎቻችን አትክልት ቦታ ለም ያደርገዋል።
ለቀጣይ ሰብልም አፈሩን ያዘጋጀዋል። ታዲያ ምስር እንደ ተራ የጾም ወጥ ሳናየው የብዙዎቻችን የፕሮቲን ፍላጎት ማሟያ፣ የቤተሰባችንን ጤና መገንቢያ አድርገን በየቀኑ ብንመገበውና በጓሯችን ብናበቅለው አይሻልም? ለመሆኑ በየቤታችሁ የብዙዎቻችሁ ተመራጭ የምስር ወጥ አይነት የትኛው ነው? ምስር ክክ ወይስ ምስር አልጫ ወይስ ድቅቅ ያለው የምስር ወጥ? የትኛው ይበልጥ ይሻላችኋል? የብዙዎቻችሁን ውይይትና ባህላዊ ምግብ አሰራር ለማቅረብ ያህል ታች ኮሜንት ላይ የምስር አሰራር ልማዳችሁና በሳምንት ስንት ቀን እንደምትመገቡ አጋሩ። አሁን ደግሞ የብዙዎቻችን ድካም ወደሚያቀለው አፈር መቆፈርና ሁልጊዜ ዘር መዝራት ለሚያሰለቻቸው ሰዎች ወይም ጊዜ ለሌላቸው ሰዎች ፍጹም መፍትሄ ወደሆነው ድንቅ አትክልት እንለፍ። በቁጥር 8 ላይ የምናገኘው የብዙዎቻችን አቴንሽን የሚስበው አስፓራገስ የተባለው በዓለም አቀፍ ደረጃ እጅግ ውድና የታወቀ አትክልት ነው። ይህ አትክልት በዘመናዊ ምግብ ቤቶችና በትልልቅ ሆቴሎች በከፍተኛ ዋጋ የሚሸጥ ሲሆን በጓሯችን በቀላሉ ሊበቅል እንደሚችል የብዙዎቻችን እውቀት አነስተኛ ነው። አስፓራገስ በ100 ግራም 2.2 ግራም ፕሮቲን ያለው ሲሆን መጠኑ አነስተኛ ሊመስል ይችላል። ነገር ግን የብዙዎቻችን ትኩረት የሚስበውና ድንቅ የሚያደርገው የእድሜ ርዝመትና የአመራረቱ ሁኔታ ነው። አሁ የብዙዎቻችን ድካም በማስቀረት ይህ አትክልት አፈር ውስጥ አንዴ ከተተከለ በኋላ እስከ 20 ዓመት ድረስ በየዓመቱ እያበቀለ ይመግበናል። ለ20 ዓመታት ያህል አዲስ ዘር ሳትገዙና መሬት ሳታርሱ በየዓመቱ እየቆረጣችሁ መመገብ ብትችሉ የብዙዎቻችንን ወጪና ድካም በእጅጉ አይታደግም ነበር። የጥንት ግብፃውያን የሮማ ነገስታት ለጤናቸው፣ ለሰውነት ጥንካሬያቸው ሲሉ በውድ ዋጋ ገዙት የነበረ ሲሆን የብዙዎቻችንን ትዕግስት ግን የሚፈታተን አንድ ጎን አለው። የመጀመሪያዎቹን 2 ዓመታት ሳይቆረጡ ስሩ አፈር ውስጥ እንዲጠናከርና እንዲስፋፋ መተው የብዙዎቻችን ትዕግስት ይጠይቃል። ከ2 ዓመት በኋላ ግን አዝመራው የማይቋረጥ ይሆናል። ለመሆኑ ለ20 ዓመታት ሙሉ ያለ ተጨማሪ ድካም የሚያስመግብ ተክል ለማግኘት የ2 ዓመት ትዕግስት የማድረግ አቅምና ፍላጎት የብዙዎቻችን አለን? የብዙዎቻችሁን ድጋፍና ፍቅር ለማየት ያህል አሁን ቪዲዮ ላይክ ማድረግ አጋርነታችሁን አሳዩን። ለሌሎችም መረጃው እንዲደርስ አግዙን። አሁን ደግሞ የብዙዎቻችን የምግብ ፍላጎት የፕሮቲን ጥማት ወደሚያሟላው እንደ ስጋ ሁሉ የተሟላ የፕሮቲን መዋቅር ወደ ያዘው ሌላኛው ድንቅ አትክልት እንሸጋገር። በቁጥር 7 ላይ የምናገኘው የብዙዎቻችን ትኩረት የሚስበው ያልበሰለ የጥሬ አኩሪ አተር እሸት ወይም በዓለም አቀፍ ስሙ እዳማሚ ተብሎ የሚጠራው አትክልት ነው። እሸት በ100 ግራም በጥሬ ወይም በእንፋሎት ተቀቅሎ ሲዘጋጅ 11 ግራም ያህል ከፍተኛ ፕሮቲን መጠን ያለው ድንቅና ጣፋጭ ምግብ ነው። እንደ ስጋና እንደ እንቁላል ሁሉ ለብዙዎቻችን አካል እድገት የሚያስፈልጉ አሚኖ አሲዶችን በሙሉ የያዘ ፍጹም የእጽዋት ሙሉ ፕሮቲን ነው። የዓለም አቀፍ ጤና ድርጅት WHO የዚህን አትክልት ፕሮቲን ከስጋ ጋር በጥራት እኩል እንደሆነ ሲያረጋግጥ የብዙዎቻችንን የስጋ እጥረት ስጋት ሙሉ በሙሉ ያስወግዳል። በጓሯችሁ በፀሐያማ ቦታ ተክላችሁ በ75 ቀናት ውስጥ ሰብስባችሁ መመገብ የሚችሉ ሲሆን በፍጥነት በመድረስ የብዙዎቻችን ጊዜና ድካም ይቆጥባል። በጥቂቱ ቀቅላችሁ በጨው አቅምሳችሁ እንደ ሀገራችን ቆሎና ኒሻ ልትቆረጥሙት የምትችሉ ሲሆን የብዙዎቻችንን ጎጂና ውድ የምግብ ልማድ በቀላሉ ይቀይራል። ታዲያ በየቀን ውድ የስጋ ወጥ ከመስራትና ከመረበሽ ይልቅ ይህን በቀላሉ አዘጋጅቶ መመገብ የብዙዎቻችን ኪስና ጤና አይጠቅምም ትላላችሁ? አሁን ደግሞ የብዙዎቻችን አእምሮ ወደሚያስደምመውና የዓለም የጠፈር ምርምር ማዕከል የጠፈርተኞች ምግብ እንዲሆን ወደ ተመረጠው ድንቅ እህል እንሸጋገር። በቁጥር 6 ላይ የሚገኘው የብዙዎቻችን እውቀት የሚያስፋፋው ኪኖዋ የተባለው በደቡብ አሜሪካ ለዘመናት የሚመገቡት የኖሩት ድንቅ እህል ነው። ኪኖዋ በ100 ግራም በደረቁ ሲዘጋጅ 14 ግራም ፕሮቲን ያለው ሲሆን የብዙዎቻችን አካል የሚገነቡ 9ኙንም መሰረታዊና አሚኖ አሲዶች አሟልቶ ይዟል። ናሳ ለጠፈርተኞች በጠፈር ጉዞ ወቅት የሚሆን የተሟላ ምግብ ለማዘጋጀት ሲመርጠው የብዙዎቻችን የፕሮቲን ጥርጣሬ ያስወገደ ድንቅ እህል ሆኗል። እንደ ጤፍና ሩዝ ተቀቅሎ በወጥና በሰላጣ የሚበላ ሲሆን ድርቅን የመቋቋም አቅሙ የብዙዎቻችን የግብርና አቅም በከፍተኛ ደረጃ ይደገፋል። ዘሩ እስኪደርስ ሳንጠብቅ ለምለም ቅጠሎቹን እንደ ቆስጣ የሚበሉ በመሆናቸው የብዙዎቻችን የምግብ አማራጭ በእጥፍ ያሰፋዋል። በሀገራችን የተለያዩ አየር ንብረቶች ላይ በቀላሉ ሊበቅል የሚችል ሲሆን የብዙዎቻችን የጓሮ አትክልት ሀብታምና ሙሉ ያደርገዋል። ውድ ተመልካቾቻችን የብዙዎቻችንን ትኩረት ከሳቡት እነዚህን 6 እጽዋት ውስጥ የትኛው በቤትና በጓሮ ማግኘት ይበልጥ ይመኛሉ? አሁን ደግሞ የብዙዎቻችን ጉጉት ወደሚቀሰቀሰውና በብዙ ሀገራት በግንድ ላይ ያለ ሱፐርማርኬት ተብሎ ወደተሰየመው ድንቅ ተክል እንሸጋገር። በቁጥር 5 ላይ የምናገኘው የብዙዎቻችን አእምሮ የሚያስደምመው ክንፍ ያለው ቦለቄ ወይም ዊንግድ ቢንስ ነው የተባለው ታምራዊ ተክል ሲሆን ይህ ተክል በ100 ግራም ዘር ውስጥ ከ29 እስከ 39 ግራም እጅግ ከፍተኛ ፕሮቲን የያዘ በመሆኑ የብዙዎቻችንን ግምትና የሳይንስ መስፈርት ይበልጣል። ይህም ማለት የብዙዎቻችንን ስጋ አፍቃሪነት በሚያዳክም መልኩ ከማንኛውም የበሬ፣ የበግ ወይም የዶሮ ስጋ በላይ ከፍተኛ ፕሮቲን ይዟል ማለት ነው። ቦሎቄው፣ ቅጠሉ፣ አበባውና ከስሩ ያለው ድንቹ ሁሉም የሚበሉ በመሆናቸው የብዙዎቻችን የውጭ ስጋትና የምግብ እጥረት በፍጹም ያቃልላል። አንድ ተክል ብቻ ተክላችሁ 4 አይነት ምግብ ማግኘት መቻል የብዙዎቻችን ህይወት የሚያቀልና ኪሳችንን የሚያተርፍ ድንቅ ሀሳብ ነው። በአጥር ጥግ ወይም በዛፍ ላይ አጥግታችሁ ማሳደግ የሚችሉ ሲሆን የብዙዎቻችንን ጠባብ ግቢ በአግባቡና በጥራት ለመጠበቅ ይረዳል። አሁን ደግሞ የብዙዎቻችን የልብና የአንጎል ጤና ወደሚጠብቀው ለሰውነታችን ድንቅ ጉልበት ወደሚሰጠው ድንቅ ዘር እንሸጋገር። በቁጥር 4 ላይ የሚገኘው የብዙዎቻችንን ጉልበት የሚያድሰውና ጥንታዊ ታሪክ ያለው የሄምፕ ዘር ወይም ሄምፕ ሲድስ ነው። የሄምፕ ዘር በ100 ግራም ውስጥ 31 ግራም ያህል ከፍተኛ ፕሮቲን ያለው ሲሆን
የብዙዎቻችን የሰውነት ጥንካሬና ህዋሳት በፍጥነት ይገነባል። የጥንት ተዋጊዎች ለረጅም የጦርነት ጉዞና ለጽናት ሲጠቀሙበት እንደነበረ ማወቃችን የብዙዎቻችን የታሪክና የምግብ እውቀት ያጎለብታል። ከከፍተኛ ፕሮቲን በተጨማሪ ለልብና ለአንጎል አስፈላጊ የሆኑትን ኦሜጋ 3 እና ኦሜጋ 6 ፋቲ አሲዶችን ይዞ መገኘቱ የብዙዎቻችን የልብ ጤና ለመጠበቅ ይረዳል። በጥብስ እህል፣ በሰላጣና በጭማቂ ውስጥ በመጨመር መመገብ የሚቻል ሲሆን የብዙዎቻችን የምግብ ልማድና ጤና ያሻሽላል። አፈሩን በመስበር ለሌሎች ተክሎች ምቹ የሚያደርግ በመሆኑ የብዙዎቻችን የጓሮ አፈር ለም ያደርገዋል፣ መሬቱንም ይታደጋል። አሁን ደግሞ የብዙዎቻችን አእምሮ ወደሚሰርቀውና በውሃ እጥረት ወቅት ድንቅ መፍትሄ ወደ ሆነው አስደናቂ ቁጥር 3 እንሸጋገር። በቁጥር 3 ላይ የምናገኘው የብዙዎቻችን ትኩረት የሚስበው የበረሃው ታምር ወይ ደግሞ ቴፐሪ ቢት የተባለው የቦሎቄ ዘር ነው። ይህ ቦሎቄ በ100 ግራም ውስጥ 23 ግራም ፕሮቲን ያለው ሲሆን የብዙዎቻችን የውሃ እጥረት ስጋት የሚያስወግድ ድንቅ ታምር ነው። በደረቅ አየር ውስጥ በጣም አነስተኛ የዝናብ እርጥበት በመጠቀም በ60 ቀናት ውስጥ መድረሱ የብዙዎቻችንን ድካምና ጥረት በእጅጉ ይቀንሳል። የስኳር በሽታን የሚከላከልና የደም ስኳር የሚቆጣጠር አቅሙ የብዙዎቻችን የጤና ስጋት የሚቀርፍ ድንቅ ተፈጥሯዊ ጸጋ ነው። በቆላማና ደረቅ አካባቢዎች ለሚኖር ለብዙዎቻችን ፍጹም ተስማሚ ተክል በመሆኑ በጓሯችን መትከልና መሞከር አይገባንም ትላላችሁ? ለመሆኑ የብዙዎቻችን የውሃ ክፍያ ድካምና የምግብ ወጪ የሚቀንስ ተክል በጓሯችሁ ብታገኙ አሁኑ አተክሉትም ነበረ? አሁን ደግሞ የብዙዎቻችን ህይወት ሙሉ ወደሚያበላውና እስከ 40 ዓመት ወደሚኖረው ድንቅ የጎመን ዛፍ እንሸጋገር። በቁጥር 2 ላይ የምናገኘው የብዙዎቻችን ግቢ የሚያደምቀው ትሪ ኮላርደስ ወይም የብዙ ዓመታት ጎመን ተብሎ የሚጠራው ተክል ነው። ይህ ጎመን በ100 ግራም ቅጠሉ ውስጥ 4 ግራም ፕሮቲን ያለው ሲሆን የብዙዎቻችን ቫይታሚንና ማዕድን ፍላጎት በየቀኑ ያሟላል። እጅግ አስደናቂ ነገር የብዙዎቻችን እድሜ ያህል እስከ 40 ዓመት ድረስ ሳይነቀልና ሳይደርቅ የመኖር ከፍተኛ አቅም ያለው መሆኑ ነው። በየዓመቱ አዲስ ዘር መትከል ሳይጠብቅብን በየቀኑ ቅጠሉን እየቆረጥን መመገባችን የብዙዎቻችን የዘርና የምግብ ወጪ ይቆጥባል። ከግንድ ቁራጭ በቀላሉ የሚተከል ሲሆን በተለይም በቅዝቃዜ ወቅት ጣዕሙ እየጨመረ መሄዱ የብዙዎቻችን ምላስና ማዕድን ይባርካል። ለአንድ ቤተሰብ ህይወት ሙሉ የሚሆን የአትክልት አቅርቦት ከአንድ ግንድ ቁራጭ ማግኘት የብዙዎቻችን ህልም የሚያካክስ አይመስልም ትላላችሁ? የብዙዎቻችን ህልም የሚያካክስ ነው። እናም በመጨረሻም የብዙዎቻችን ህይወት ጤና ሙሉ በሙሉ ወደሚያቀለውና ወደሚባርከው ቁጥር 1 ሱፐርፉድ ደረስን። በቁጥር 1 ላይ የሚገኘው የብዙዎቻችንን ጤና የሚታደገው ቻያ ወይም የዛፍ ስፒናች የተባለው ለዘመናት ተረስቶ የነበረ ታምራዊ ተክል ነው። ቻያ በ100 ግራም ጥሬ ቅጠል ውስጥ ከ5 እስከ 7 ግራም ፕሮቲን ያለው ሲሆን የብዙዎቻችን አካል የሚያድስ ድንቅ ምግብ ነው። በብረት ወይም አይረን፣ በካልሽየምና በቫይታሚን ሲ የበለጸገ መሆኑ የብዙዎቻችን የደም ማነስ፣ የአጥንት ድካምና የበሽታ መከላከል አቅም ይቀርፋል። የብዙዎቻችን ጥንቃቄና ትኩረት የሚሻ ማስታወሻ፣ የቻያ ቅጠል ጥሬውን በፍጹም መበላት የለበትም። በጥሬው መመገብ ጎጂ ነው። ከመበላት በፊት ለአነስተኛ 5 ደቂቃ በድስት ውስጥ መንተክተክ ያለበት ሲሆን ይህን ማድረግ በቅጠል ውስጥ ያሉትን ጎጂ ውህዶች አጥፍቶ የብዙዎቻችንን ደህንነት ይጠብቃል። በጥቂት ወራት ውስጥ በከፍተኛ ሁኔታ የሚያድግ በመሆኑ እንደ ዛፍ ተክሎ የብዙዎቻችንን ለአፈርና ቤተሰብ በቅጠሉ ማብላት ይቻላል። እንግዲህ ውድ የቻናላችን ቤተሰቦች የብዙዎቻችን መኖሪያና ጓሮ የሚያለመልም ድንቅ ተፈጥሯዊ በረከት በቅርባችን ይገኛል። የብዙዎቻችን የፕሮቲን ፍላጎት ለማሟላት በውድ ዋጋ የስጋ ገበያ ላይ ብቻ ተስፋ ማድረግና ራስ ማስጨነቅ ማቆም አለብን። እነዚህን 10 ድንቅ እጽዋት በጓሯችን በመትከል የብዙዎቻችንን ጤና፣ የቤተሰባችን እድገትና ኪሳችንን በአንድ ላይ መጠበቅ እንችላለን። ይህ ቪዲዮ የብዙዎቻችን እውቀትና ካደሰና ከተመቻችሁ አሁኑ ቪዲዮ ላይክ ማድረግ ድጋፋችሁና አጋርነታችሁን አሳዩን። ለብዙዎቻችን ወንድሞች፣ እህቶች፣ ወዳጆች መረጃው እንዲደርስና እውቀቱ እንዲሰፋ ቪዲዮን ሼር በማድረግ አጋሩ። ከነዚህ 10 እጽዋት ውስጥ የብዙዎቻችን ቀልብ የሳበውና በግቢያችሁ ለመትከል ያሰባችሁት የትኛውን ነው? አሁኑ ታች ኮሜንት ላይ ጻፉልን። አሁንም የቻናላችን ቤተሰብ ያልሆናችሁና አዲስ የመጣችሁ ካላችሁ አሁኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የደወል ምልክቷን በመጫን የብዙዎቻችን ህይወት የሚያቀሉና ጤናችን የሚያንጹ አስተማሪ ቪዲዮችን ሁልጊዜ በፍጥነት እንዲደርሳችሁ ያድርጉ። የብዙዎቻችን ሀገር ግቢና ጓሮ በተፈጥሮ ሀብት አድምቀን በጤና በሰላምና በደስታ እንኖር። ስለተከታተላችሁና ጊዜያችሁን ስለሰጣችሁን የብዙዎቻችን ምስጋና ይድረሳችሁ። በሌላ አሪፍ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እናመሰግናለን።